ማስረጃ መጽሐፍ ቅዱስ ላይ እግዚአብሔርና ነብያቶች ክርስትናን እንደሚያውቁት አንድ ጥቅስ፣ አንድ ሁለት አይደለም፣ አንድ ጥቅስ እግዚአብሔርና ነብያቶች ክርስቲያን ሆኖ ብለው ያዘዙበት አንድ ጥቅስ ካለ መጽሐፍ ቅዱስ ላይ እኔ ወላሂ ላዚም ቲክቶክ እንዳለ ጥፍተት አድርጌ እሄዳለሁ። ያላህ አውጣ መጽሐፍ ቅዱስ ትልቅ ላይ አይደለም። ምን ማለት ነው? ምን ማለት ነው? መጀመሪያ የሚለውን ማወቅ ያለበት እግዚአብሔርና ነብያቶች ክርስቲያን ሆኖ ብለው ያዘዙበት ቦታ አለ መጽሐፍ ቅዱስ ላይ። ክርስቲያን ማለት እኮ ክርስቶስ ተከታይ ማለት ነው። በነገራችን ሌላ ትርጓሜ የለውም። እግዚአብሔርና ነብያቶች ያውቁታል መጽሐፍ ቅዱስ ላይ አንድ ቦታ ላይ እግዚአብሔር ነብያቶችን ክርስቲያን ሆኖ ብሎ ያዘዘበት ወይንም ከነብያት መካከል አንድ ነብይ ለትውልዱ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይንስ የለም? ግልጽ ጥያቄ። ነብያቶች የመጡ ከክርስቶስ ከመወለድ በፊት ነው። ከዛ በኋላ ነብያቶች አልመጡም። ማወቅ ያለብህ መጀመሪያ። ስለዚህ ክርስትና የሚባለው ከነብይ ከክርስቶስ በፊት አይታወቅም ማለት ነው አይደል? ኖ ከአምላክ ከክርስቶስ በፊት የሚለውን አርመውን ልርምህ። ነብያቶች መጡ፣ ደካሞች ነበሩ። አሁን ነብያቶችን እንጨርስና ወደ ክርስቶስ አምላክ አይደለም የሚለው ልንመጣ ነው። በነብያቶች ዘመን አንድ ነብይ ክርስቲያን ሆኖ ብሎ ለትውልዱ ያስተማረ ነብይ አለ የለም? ክርስትና ማለት እኮ በአንድ አምላክ መኑ ማለት ነው። ሌላ ትርጉም የለውም ወዳጅ። ማስረጃ ለሱ ፍቺ የቱ ጋር ነው ያገኘው? ምኑን? ክርስትና ማለት የክርስቶስ ደቀ መዛሙርት ከሚለው ወርድ የመጣ ነው። ማስረጃ መጽሐፍ ቅዱስ ላይ ምንድነው ማስረጃ? የለም ማስረጃ። እሺ ለማንኛውም ጥያቄ ልጠይቅ ነው የመጣው። መጀመሪያ አዳምጠኝ። ጥያቄ ልጠይቅ ነው የመጣው። መመለስ ክርስቲያን እንደዚህ ብለው ይነግሯቸዋል አይደለ? መጽሐፍ ቅዱስ ላይ ግን ማስረጃ ያሳያቸው። እነሱም እንደማይጠይቁ ያውቃሉ። አይጠይቅም ነው። መጽሐፍ ቅዱስ የተጻፈ በመንፈስ ቅዱስ ኃይል ነው፣ በሰው አይደለም የተጻፈ። ለዛ ነው ብራዘር ማስረጃ የሰው ሐሳብ አይደለም። መጽሐፍ ቅዱስ ማስረጃ አሁን ያላ ምንድነው ማስረጃ? አንተ አንድ ማስረጃ ትጠይቀኛለህ። አንድ ጥያቄ ብትጠይቅ ማስረጃ አለ? ጥያቄ ልጠይቅ። የለም ማስረጃ አላልኳቸውም። እኔ አላሽም፣ ወላሂ አላሽም። ይሄው ማስረጃ የለም። ምክንያቱም ልጠይቅ ነው የገባው ወዳጅ። የሚናገሩት እነሱም አይጠይቋቸውም። የሚገርማቸው ስማ ልጠይቅ ነው የገባው። ትጠይቁኛላችሁ አይደለ? ሙስሊሞች ለምናገረው ነገር እነሱ ግን አይጠይቁ መምህሮቻቸውን። የለም እስኪ ልጠይቅህና ልውጣ አይሻልም? ለዛ የሚል ማስረጃ አለ። አሁን ይህ በነቢዩ መሐመድ እንደዚህ ይሉ ነበር የሚል ማስረጃ አለ። ላሳየኝ። እኔ ያለ ማስረጃ አልናገርም። እውነት እላለሁ። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ የተደገፈ ነው። አሁን ሱረቱ ተውባ ነው ላሳያችሁ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን አይሁዶች ኡዘይር የአላህ ልጅ ነበር። ላሳያችሁ እኮ ላሳይህ ነው። አብሽር። እሺ ያውና በቪዲዮ ልክፈትላችሁ። አንድ የሚያት አድርገው ሱራ የሚያት አድርገው። እሺ ይታያቸዋል ልጆች። ቀጥታ የአሁኑ የቁርአን አንቀጽ ያውና ሱረቱ ተውባ ላይ ያለው ወቃለት የሁድ ዑዘይሩን ኢብኑላህ የሚለው እዚህ ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዲዎች ዑዘይር የአላህ ልጅ ነው ሲሉ ተመልከቱ። ሐደሰና ከና ሰነዱ ነው ማሳየህ ሐዲሱን በእርሳቸው ዘመን አይሁዲዎች ይሄን ሲሉ እንደነበር حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس يا نبي صلى الله عليه وسلم صحابان ورسول من على أتى رسول الله صلى الله عليه وسلم سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف النزه أردت يهودويان ودى صلى الله عليه وسلم قال متتو اندهالو فقالوا اندهالو كيف نتبعك أنديت نكتلها محمد وقد تركت قبلتنا يا إنياني سجدتك تاجا تتهال رسول مانج ኢየሩሳሌም ለች ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ ኢየሩሳሌም ይሰግዱ ነበር። ከዚያ እርሱን ትተው ወደ መካ እንዲዞሩ ታዘው ይሄን ባደረጉ ጊዜ ተናደዋል አይሁዶች። እንዴት እንከተልሃለን ቂብላችንን ትተህ አቅጣጫችንን ትተህ? ከዚያስ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ እንዲሁም ደግሞ አንተን እንዳንከተል ከሚያደርገን ነገር መካከል ዑዘይር ወይንም እዝራ የአላህ ልጅ ነው ብለህ አታምንም። እንዴት እንከተልሃለን ይሄን ነገር ትተህ? ያው ይታያል አይደል ሱራ ያ አይሁዶች መጥተው ዑዘይር የአላህ ልጅ ነው ብለው ይናገሩ ነበር ከፊታቸው። ማስረጃ ይሆና
አየህ። ከዚያ በኋላ ይሄ አሁን የጠየቀው የቁርአን አንቀጽ የወረደው ለዚያ ነው። ፈአንዘለ ላህ ፊ ዛሊከ ሚን ቀውሊሂም በዚህ በንግግራቸው ምክንያት አላህ ይሄን የቁርአን አንቀጽ አወረደ። ምን የሚለውን ወቃለት ልየሁዱ ዑዘይሩን ብኑላህ አይሁዲዎችም እዝራ የአላህ ልጅ ነው አሉ የሚለው ከዚያ በኋላ ነው የወረደው። ስለዚህ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ያው እዝራ የአላህ ልጅ ነው ብለው ይናገሩ ነበር አይሁዲዎች። ይህን ይመስላል። እሺ መብራት ጠፍታ ነው ማሙድ ማቴዎስ ወንጌል ማቴዎስ ነው የጻፈው። ማስረጃ የቤተ ክርስቲያን ምሁራን ናቸው። አሁን ዶክትሪኑን የሚያውቁት እኔ በጥልቀት አላውቅም እውነቱን ለመናገር። እሺ ማቴዎስ እሱ እንደጻፈ ምንም የተናገረበት ቦታ ግን የለም። ብሎ በግድ በቃ ማቴዎስ ነው ብሎ ምትምነው ወደ እሱ ተናግሯል። እንደጻፈ ማቴዎስ ተናግሯል። አልተነገረም። ማቴዎስ እንደጻፈ ይሄን ወንጌል የጻፈው እሱ እንደሆነ ተናግሯል። አላስታውስም። ስለዚህ ምንም ማስረጃ የለም ማለት ነው። አንዳንድ ነገሮች ላይ ማስረጃ አሁን ባናገኝም የሚገኝበት ሁኔታ ሊሆን ይችላል። ለምሳሌ ማስረጃ ይዘህ ስትመጣ ታወራለሽ። ስለዚህ ራስ ሌላ ጥያቄ አለ መጠየቅ የምትፈልገው? መጀመሪያ የገባሁት እኔ ስለ እስልምና ነበር፣ ግን አሁን በማልፈልገው አቅጣጫ እየሄደ ነው እንጂ ጠይቅ። ደስ ያለህን በቃ ጠይቅና ደግሞ ከላይ ያለው ልጅ እንዲጠይቅ። ኦኬ አሁን ነብዩ ለመሐመድ ቁርአንን ለመቀበሉ እሺ፣ ለምሳሌ እኛ በተለያዩ ወንጌላት በክርስቶስ አሁን የክርስቶስ ምስክሮች የሆኑ ብዙ ነገሮች ነበሩ። በእነሱም ስናምን እኛን ተወቅሱን አላችሁ። እናንተ ግን አሁን አንድ መሐመድ ቁርአንን እንደተቀበለ በምን እርግጠኛ ይሆናችሁ? ኦኬ አንድ ነብይ ኢየሱስ ክርስቶስ የአምላክን ቃል እንደተቀበለ ማስረጃ ምንድን ነበር? ያስከው በህዝቡ መካከል እየተመላለሰ እያስተማረ ነበር። በጣም ጥሩ። ልክ እንዲሁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በ124,000 ህዝብ ከዛ በላይ የሚሆነው እነዚህ ሁሉ ህዝቦች ባሉበት መካከል እያስተማሩ ነበር። ህዝቦቻቸው ይመለከቱ ነበር። መልአኩ ገብርኤል ሲመጣ ያዩት ነበር፣ ይሰሙት ነበር። የአይን እማኞች ያ ሁሉ ህዝብ ማለት ነው። ብቻቸውን አይደሉም። ህዝብ ሁሉ እየሰማ ገብርኤልን እያየ ቃል ባይ ናቸው። ሚካኤልን እያዩ ይሰሙት ነበር። ወጣላላ ያ ሁሉ ህዝብ ምስክራቸው ነበረ። ተአምርን ሲያደርጉ ህዝብ ሁሉ ምስክራቸው ነበረ። እሺ ኦኬ አመሰግናለሁ። እኔ ለክርክር አይደለም የገባሁት። ያው አመሰግናለሁ። አብሽር። እሺ ተአምር እንደሰሩ ላሳየህ። ለዚህም ህዝቡ ምስክሮቻቸው እንደነበሩ ያገሩ ብዙ የመሐመድን ታሪክ እኔም የሆነ አንዳንድ ቪዲዮዎችን እያየው ትንሽ ለመረዳት እየሞከርኩ ነው። አንተም አሁን የምታረገው እውነትን ለማወቅ ነው። አሁን አንተንም በጣም አበረታታለሁ፣ አከብራለሁ ክርስቲያን ቢሆንም፣ ምክንያቱም እውነቱን ለማሳየት ነው እየጣርክ ያለው። ስለዚህ በዛ ልትመሰገን ይገባሃል። እና አንድ የመጨረሻ ጥያቄ የሆነ ቪዲዮ ላይ ከቁርአን በፊት የነበሩ ነቢያቶች ሙስሊም ናቸው የሚለውን ነገር የሆነ ወይ ተጠቅማ አሳይተ ነበር። እኔ ግን ትንሽ ግልጽ አይደለም እሱ ነገር። ቃል እዛው ላይ ስናገር ነበር፣ ላሳየህ እችላለሁ። ቀደምት ነቢያት ሁሉ ሙስሊሞች እንደነበሩ ቃል በቃል ይነግረው ነው። አሁን እንዴት ነው? አሁን ለምሳሌ እኔ በያዝኩት መጽሐፍ ቅዱስ አይቼ ላገኘው አልቻልኩም። ኦኬ በመጽሐፍ ቅዱስ ላይ እያነጻጸርኩ ነበር ስናገር የነበረው። የጠየቀችው ልጅ ክርስቲያን ስለነበረች ቀደምት ነቢያት የነበሩት መንገድ እስልምና ነው ወይንስ ክርስትና የሚለውን፣ ስለ ክርስትና ከሆነ እስልምና አይደለም የሚናገረው፣ ክርስትና ራሱ ነው አይደለ? ነቢያቶች ክርስቲያን ናቸው አይደለም የሚለውን በመጽሐፍ ቅዱስ ራሱ ነው መናገር መብት ያለው። ሙስሊም ናቸው አይደለም የሚለውን ደግሞ ቁርአኑ ራሱ መብት ያለው ማለት ነው። ቦታ አይደለ? አሁን ከመጽሐፍ ቅዱስም ያለውን ከቁርአንም ያለውን እያነጻጸርኩ ነው የተናገርኩባቸው። ከመጽሐፍ ቅዱስ ላይ ስናይ ከቁርአን ስጀምርልህ ለምሳሌ አምላክ ራሱ ሃይማኖት የነገገው እስልምናን አምላክ ራሱ እንደሆነ ቃል በቃል ይናገራል። ልክ እንዲሁ ደግሞ
ነብያት አዟቸው እንደነበረ ይነግረናል። ነብያት ሁሉ ሙስሊሞች እንደነበሩ ቃል በቃል ይናገራሉ። ልክ እንዲሁ ህዝቦቻቸው ሙስሊም እንዲሆኑ ህዝቦቻቸውን እንዳዘዙ ያሳየናል። አየህ እንደ መጽሐፍ ቅዱስ ይልኑ ቀጥታ ይዘን ስንሄድ ጊዜ እግዚአብሔር ክርስቲያን ሆኑ ብሎ ደንግጓል ወይ? በፍጹም አላለም። ክርስቲያን ሆኑ ብሏቸዋል ወይ? አላላቸውም። ነብያቶች ህዝቦቻቸውን ክርስቲያን ሆኑ ብሎ አዛል ወይ? አላዘዙ። እሺ እንዳው የመጽሐፍ ቅዱስ ጸሐፊ አንድ አካል እንዳው ተነስቶ አንድ ነብይ ጠቅሶ አከለ ነብይ ክርስቲያን ነበር ያላለ ወይ? የለም። ይሄ ነው ባጭ። እዚህ ሁሉ ማስረጃ ስጠቅስ ነበር። ድገመው ካልከኝ እደግመዋለሁ። አይ አሳየኝ ማየት ፈልጋለሁ ካልክ አሳያለሁ። ማስረጃውን ሳይሆን እኔ በራሴ መንገድ ለማየት ነው የፈለኩት። አሁን በመጽሐፍ ቅዱስ ላይ ገብቼ እንዴት ነው ሙስሊም የሚለውን ቃል ማግኘት የምችለው? ኦኬ ከዚህ በፊት ነብያቶች ሙስሊም መሆናቸውን መጽሐፍ ቅዱስ ላይ ያሳየሁበትን ለማለት ፈልገህ ነው? ያ ሆነ ብሉይ ኪዳን የተጻፈው በምን ቋንቋ ነበረ? በዕብራይስጥ ነው አይደለ? በዕብራይስጥ መሆን አይጠበቅበትም። አንጻራዊ መጀመሪያነትም አለ እያልኩህ ነው። ለምሳሌ ከእናንተ ቤት 10 ሰዎች ወንድሞች አሉህ እንበል። እናትና አባትህ ጋር 12 እናድርጋቸው። ከመጀመሪያችሁ ከእናንተ ከሁላችሁም አንዳችሁ እስልምናን ተቀበለ እንበል። መጀመሪያ እስልምናን የተቀበልኩት እኔ ነኝ ቢል ይህ ሰው ትክክል ነው አይደለም? ትክክል ነው። ከምን አንጻር ግን? ከእናንተ ቤተሰብ አንጻር። ኦኬ እንደዛ ሲል መጀመሪያ እስልምና የተቀበልኩት እኔ ነኝ ሲል ከእርሱ በፊት እስልምናን የተቀበለ የለም ማለት ነው? እንደ መጀመሪያ እሱ ነው ማለት ነው? አይደለም፣ ስህተት ነው። ይባል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ከተላኩለት ትውልድ አንጻር እየተናገሩ ነው። ከተላኩለት ትውልድ አንጻር ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ናቸው። ገብቷቸዋል። ይሄን የምለው እኔ ሳልሆን እንዳለ የሊቃውንቶች ፍቺ ነው። ማስረጃ አውጥቼ ላሳይህ ነው። እሺ አንተ ቁርአን ላይ እኮ ከቁርአን በፊት አይሁድና ክርስቲያኖች መጽሐፍት እንዳላቸውና በቁርአን ላይ ደግሞ መጽሐፍቶችን ወደ እውነት እንዲመሩ እነሱን ጠይቃቸው እንደሚል መጽሐፍ ይናገራል። ስለዚህ አሁን ክፈትና ማስረጃ አውጣ ለተናገርከው። አይሁዶችና ክርስቲያኖችን ጠይቋቸው ያለበትን ክፈት። ምን ልክፈትልህ? ማስረጃ እሺ ያላ እኔ ልንገርህ ወዴት እንደምትሄደው ማወቅ ይችላል። ወዴት እንደምትሄደው ቃል አሁን የቱ እንደሚሄድ ታውቃለህ። فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። ይሄን አሁን የሚገልጠው እሱ ያለው ምንድነው? አይሁዶችና ክርስቲያኖችን ጠይቋቸው ይላል ነው የሚለው። ወላሂ የለም። አይሁዶችና ክርስቲያኖችን ስለሙ በላቸው ነው እንዳሉ የሚለው። ስለሙ ሳይሆን የመጽሐፍቱን ባለቤቶች ጠይቅ ነው። የመጽሐፍ ክፈትና አይሁዶችና ክርስቲያኖችን ጠይቅ ያለበትን አሳየና። አይደለም እንደዛ አይደለም የሚለው የመጽሐፍቱን ባለቤቶችን ጠይቅ። ስለዚህ የለም ማለት ነው። ያው ላንተ እኔን ተውና ወደ መሐመድ በፊት አይሁዶችና ክርስቲያኖች እንደነበሩ ቁርአን ይናገራል። በቃ ማስረጃ የለውም። አሁን ደግሞ ወደ ተናገረው ልሂድ። ከመሐመድ በፊት ሰለላሁ ዐለይሂ ወሰለም አይሁዶችና ክርስቲያኖች እንዳሉ ይናገራል ቁርአን ነው ያልከው። አሁን አይሰማም ነው ያልከው። አይሁን መሐመድ በፊት አይሁዶችና ክርስቲያኖች እንዳሉ ይናገራል ነው ያልከው ቁርአን ሰለላሁ ዐለይሂ ወሰለም። ያው ቁርአን ምን ይላል መሰለህ? አይሁዶችና ክርስቲያኖች እንደነበሩ እንደውም አብርሃም አይሁድና ክርስቲያን አይደለም የሚል ሐሳብም ያነሳል ቁርአን። ምንድነው ሊል የፈለገው? አሁን እስላም አይ አይሁድ አይደለም ክርስቲያንም አይደለም እስላም ነው ማለት አይደለም። ይሄ ለምንድነው? እያንዳንዱ አሁን እኔ መጀመሪያ የሚለውን ለማምጣት ነው ይሄን ማውራት። መጀመሪያ የሚለው የሙስሊሞች መጀመሪያ አደረገኝ ካለ እሱ ነው መጀመሪያ ማለት ነው ወይ? አይደለም። ማን ነው እንደሱ ብሎ ይፈታል? እኔ ቁርአኑ ነው የሚፈታልኝ። የሙስሊሞች መጀመሪያ አደረገኝ እሱ አጋሪ የለውም። እሱ የሙስሊሞች መጀመሪያ እሺ ከላይ ያለው ይተና አሰላሙ አለይኩም ሰላም አለይኩም ሰላም ከቤኒሻንጉል ጉሙዝ ነው ማናገር ማለት ነው። አንድ ጥያቄ ልጠይቅህ ነበር። በእኛ ማህበረሰብ ማለት ነው በጉሙዝ
በአብዛኛው እንደምታውቀው ወደ ቤኒሻንጉል ጉሙዝ ያሉ ጉሙዞች ሙስሊም ናቸው እና በድሮ ጊዜ በለውጥ ጋብቻ ሲጋቡ የነበሩ የድሮ አባቶቻችን ወይ ደግሞ አሁን የሚጋቡ ወንድሞቻችን ለጾም አሁን ቢፈልጉ ኒካ በሐላል መንገድ ስላላሰሩ መጾም ይችላሉ ወይስ መጾም አይችሉም የሚለው ነገር እንድታስረዳኝ ነበር። ጾምን መጾም አለባቸው። ጾምን ካለመጾም እና ከመጾም ጋር የሚያያይዘው ነገር የለም። ጾማቸውን መጾም አለባቸው። ኒካሁ የታሰረው በተሳሳተ መንገድ ከሆነ ግን የዛኔ እነዚህ ሰዎች ኒካሁን ኢስላም በደነገገላቸው መንገድ ማሰር ነው ያለባቸው። አይ እነሱ ኒካ አላሰሩም። በለውጥ ጋብቻ ስለሆነ ልጅቷ በተገዳ ነው ወደ ሌላ ሰው የምትሄድ፣ ያችኛውም ደግሞ ተገዳ ነው የምትመጣ እና በዛ ሰዓት በለውጥ ጋብቻ ስለሆነ ኒካ ምናምን ጥሎሽ የሚባል ነገር የለም። በዝም ብሎ በቃ በለውጥ ጋብቻ እንድትለዋወጡ ቤት ይኖራሉ፣ በዛውም ልጅ ይወልዳሉ። ጾም ሲገባ ግን እንዴት ነው የሚሆነው? ነው ያለ ከጾማቸው ጋር የሚያያይዘው ነገር የለም። ጾማቸውን ይጹሙ። ነገር ግን የዚህ አይነቱ የጋብቻ ስነስርዓት ኢስላም ስለማያጸድቀው ወደ ኢስላም ከገቡ በኋላ ሰዎች የኒካሁን መንገድ እንደገና ያስተካክሉ፣ ይሰሩ። እንዴት ነው የሚችሉት ከተባለ ጨርስ አንድ ጊዜ ከጾሙ ጋር የሚያያይዘው የለም። ጾማቸውን እንዳያቋርጡ ይጹሙ፣ መጾም አለባቸው። ነገር ግን የጋብቻን ሁኔታ ያስተካክሉት። ቢያንስ አንድ ሀይድ እስክታይ ልጅቱ ይለያዩና ከዚያ በኋላ ኢስላም በደነገገው መንገድ ኒካ ያስራሉ። ኒካ ለማተር በኢስላም መንገድ ነው 4 አካሎች መገኘት አለባቸው። አንደኛ የሚያገባት ሰው፣ ሁለተኛ የልጅቱ ወኪል አባቷ ካለ እሱ፣ ከዚያ በኋላ 2 ምስክሮች ወይንም ሻሂዶች። እነዚህ ከተገኙ ኒካሁ ይፈጸማል። ምስክሮቹ ከሷ ወይም ከሱ ሊሆኑ ይችላሉ፣ ወይንም ከሁለቱ ማድረግ ይቻላል። አንዳንድ ችግር የለውም። እኔ አሁን እንደራሴ በቅርቡ ኒካ ላሰር ነበር፣ ላገባ ነበር። በጣም የምወዳት ልጅ አለች እና እሷን ሽምግልና ልኬ ለማግባት ሁሉም ነገር ተዘጋጅቼ፣ በኛ በጉሙዞች ብዙ ጥሎሽ አለ የሚጠይቁ እስከ 100,000 ከዛም በላይ ትጠይቃለ ጥሎሽ እና ያን ከሞላን በኋላ የልጅቷ አባት መጨረሻ አካባቢ አልቀበልም ብሎ የማለት እንትን አመጣ፣ አልመግባባት። መጨረሻ አካባቢ ሁሉም ነገር ከተገዛ በኋላ ከተዘጋጀ በኋላ ጥሎሽን ከተዘጋጀ በኋላ አልቀበልም፣ ልጄን በቃ መስጠት ፍላጎት የለኝም ምናምን ብሎ፣ ልጅቷን ግን በጣም ነው የምንዋደድ፣ ሁለታችንም ኒካ አስረን በትዳር ውስጥ አብረን እንድንኖር እንፈልጋለን። እሱ ግን አሁን በመካከላችን መሀል ጣልቃ ገብቶ ማለት ነው። መጠየቅ የፈለግከውን ባጭሩ ምን ነበር? መጠየቅ የፈለግኩን ባጭሩ ማለት ነው ልጅቷ አባት ፈቃደኛ ካልሆነ እንዴት ነው ኒካዋን መታሰር አይችልም? አይቻልም? እምቢ ያለበት ምክንያት ሸሪዓዊ እና አሳማኝ ምክንያት ካለው የዛኔ ተሰሚነት ይኖራቸዋል። ምንም አይነት አሳማኝ የሆነ ሸሪዓዊ ምክንያት ከሌለው ሸሪዓ ፍርድ ቤት መጋባት ይቻላል። ምክንያቱ እምቢ ያለበት በለውጥ ስለጠየቀኝ ነው። እኔ ደግሞ እምቢ ስላልኩት ነው። ለውጥ አልፈልግም። እሱ ትክክል ነው። ያንተ ነው ትክክለኛ ተቀባይ። ምክንያቱም የእሱን መንገድ ኢስላም አያጸድቀው ከቁርአን ነው። እሺ ጥያቄ ከቁርአን። እሺ ቁርአንን ማን የጻፈው? ቁርአን ከአምላካችን ከአላህ ዘንድ በመልአኩ ገብርኤል ወይም በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። ጻፍ ተብሎ ታይዘው እሱን አውቄዋለሁ። የሰጠው በሂራ ዋሻ እንደሆነ ነው። እሺ ቁርአን ላይ ቁርአንን አላህ እንደጻፈ ይናገራል። የጻፈ አላህ ተናጋሪው ነው፣ የቃሉ ባለቤትና ከእርሱ ዘንድ የወረደ ነው። ከዚያም በኋላ ለጅብሪል ዓለይሂ ሰላም ሰጠው። ጅብሪል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም አደረሰ። ልድገሙ ለሁለተኛ ጊዜ። ከዚያ ሰሃቦች በምድር ላይ ጻፉት። አይ ቁርአናችሁ ላይ እንዳየው ከሆነ ከአላህ ተላከ እንጂ አላህ ጻፉ የሚል ቃል የለም። እኛስ መቻለን እንደዚያ። እሺ ደግሞ ቁርአን የአላህ ቃል አለመሆኑ ቁርአን ይናገራል። እውነት ነው ውሸት ነው? የመጀመሪያውን ጨረስክ?
ሁለተኛ ቁርአን የአላህ ቃል አለመሆኑን ቁርአናችሁ ይናገራል ነው። የአላህ ቃል እንደሆነ ይናገራል። እናሳይ ማስረጃ እንዳልሆነ እሺ፣ የአላህ ቃል አይደለም ይላል ቁርአን ላይ። ለምሳሌ ሱራ 69:40 ክፈትልኝ። እዚያ ላይ የአላህ ቃል አይደለም የሚል አለ። ልንከፍት ነው። የአላህ ቃል አይደለም የሚል ቃል አለ እዚያ ላይ። ንክፈት። ክፈት እያልኩ እኮ ነው። ክፈትልኝ እኮ አረጋግጥልን መጀመሪያ። የአላህ ቃል አይደለም የሚል ቃል አለ ወይንስ ዋሽተሃል? ቁርአናችሁ እየተናገረ የአላህ ቃል አለመሆኑን እኮ ነው እየተናገረ ያለው። በጣም እሺ፣ አንዴ ብሮ ክፈትለት። በዚህ አሁን በሚነግረን ምዕራፍና ቁጥር ላይ የአላህ ቃል አይደለም ቁርአን የሚለውን ቃል እንዲያስተምር ያላ ይከፍትልናል። ስንት ነው ያልከው? ሱራ 69 ሱራ ስንት? 69 እሺ በቃ ተው። ሱራ 69 ብለህ ጻፍት። እሺ ስላለ እኮ ብዬ ነው እዛ በኋላ አንተን ከምል አንተም ስለምትፈልገው ብዬ ነው። እሱ ይቅርታ። እሺ ቁጥር ስንት? 40 ያው ሱራ 69:40 ላይ እዚህ ጋር የአላህ ቃል አይደለም የሚል ቃል አለ። ማራናታ የአላህ ቃል አይደለም የሚል ቃል አለ እዚህ ጋር ቁርአንን። እዚህ ጋር እንደሚለው ከሆነ እርሱ ቁርአን የተከበረ የመልእክተኛው ቃል ነው እንጂ የአላህ ቃል ነው አይልም። መልእክተኛው ነው የጻፈው ለማለት ነው የፈለገው። ማነው እንደሱ ይፈታል? መልእክተኛው ነው የጻፈው ብሎ የተናገረው ማለት ከአንተ በፊት በዚህ መንገድ የተረጎመ አንድ ሙፈሲር አለ እዚህ ዓለም ላይ ማለት የጻፈው መልእክተኛ ነው ማለት ነው የሚላል። እንደሱ ብሎ ይፈታል? ቃሉ ላይ የለም። እሺ እንደዛ ነው። እንደው ከሙፈሲሮች እንኳን የጻፈው መልእክተኛው ነው ማለት ነው ብሎ የተረጎመልሃል? አዎ እዚህ ያስላል። እዚህ ራሱ እኮ እየተናገረ እኮ ነው። የሰምተሃል? እርሱ ቁርአን የተከበረ የመልእክተኛው ቃል ነው። እሺ አሁን አስረዱኝ በሉ ክርስቲያኖች። የተነገራቸው ነገር ካለ እንደው እዚህ ቃል ላይ እንዲህ የሚል አለ ወይ እንዲህ ተብለን ነው አስረዱን ብትሉ ችግር የለውም። አሁን አንተ ምን አልከን? እዚህ አንደኛ የአላህ ቃል አይደለም የሚል ቃል አለ አልከን። ስንመጣ ጊዜ እንደዛ የሚል የለም።